የወርቅ ዋጋ ምን ይመስላል? ጨምሯል ወይስ ቀንሷል? የሚለውን 11ዱንም ካራቶች ሁሉንም አንድ በአንድ በየተራ ዛሬ ዕለት ሰኞ ታህሳስ 27 2018 በስንት እየተሸጡ እንደሚገኙ በጥሬው እንዲሁም ደግሞ ዋና ዋና የሚባሉት የወርቅ ካራቶች እንደ 14 ካራት፣ 18 ካራት፣ 21 ካራት በሱቆች በስንት እየተሸጡ እንደሚገኙ የምነግራችሁ ይሆናል። በተጨማሪም ደግሞ እናንተስ ወርቅን ይዛችሁ ልትሸጡ ብትፈልጉ በምን ያህል ዋጋ ሊገዛችሁ እንደሚችሉ አማካይ ግምታዊ ዋጋውንም የምነግራችሁ ይሆናል። ቪዲዮውን በላይክ ጀምሩት። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ ማድረግ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ በማክበር እጠይቃለሁ። የዛሬ ዋጋ የምነግራችሁ ትላንትና ከነበረው ጋር በተወሰነ በማነጻጸር ነው። በተለይ ደግሞ ዋና ዋና የሚባሉትን ካራቶች በማነጻጸር የምነግራችሁ ይሆናል። አብራችሁን ቆዩ። የ14 ካራት ዛሬ ታህሳስ 27 2018 ዓ.ም በጥሬው በምሽት ላይ የሚገኘው በ12760 ከ22 ነው። ቅዳሜ፣ እሁድ እንዲሁም አርብ ከነበረው ዋጋ በተወሰነ ጭማሪ አሳይቷል። በ200 ብር አካባቢ የ14 ካራት 1 ግራም ወርቅ ጭማሪ እንዳሳየ መረጃው ያመለክታል። የሀገር ውስጡ የ14 ካራት ማለት ነው የጥራት ደረጃው 47.46 እንደሆነ ይታወቃል። ሱቅ ላይ የሚሸጠው ደግሞ በ17000 እስከ 18000 ባለው 14 ካራትን በሱቅ መደብር ላይ ወርቅ መሸጫ ማግኘት ይቻላል። ቀጥሎ ምንግራችሁ የ15 ካራቱን ነው የሚሆነው። ዛሬ ላይ 15 ካራት 1 ግራም ወርቅ በብሔራዊ ባንክ የጥሬ ወርቅ ዋጋ መሸጫ መሰረት በ13671 ከ67 ነው በምሽት ላይ የሚገኘው። ካራቱ ወይም ደግሞ የጥራት ደረጃው ምን ይመስላል ካላችሁ የ15 ካራቱ 54 ነጥብ አካባቢ ንጽህና ያለው ማለት ነው። ቀጥዬም ነግራችሁ የ16 ካራቱ ነው። 16 ካራቱ የወርቅ ንጽህናው 60.38 እንደሆነ ይታወቃል። የሀገር ውስጡ ማለት ነው። ዛሬ ላይ እየተሸጠ የሚገኘው በ14583 ከ11 ብቻ ነው። ትላንት ከነበረበት እንዲሁ ወይም የ240 አካባቢ ጭማሪ ማሳየቱ መረጃው ያመላክታል። ባለፉት ቀናቶች እየተሸጠ የነበረው በ14342 ነበረ። ዛሬ ላይ እንግዲህ እንደነገርኳችሁ በ14583 ብር እየተሸጠ ነው የሚገኘው። በመቀጠል